እሺ ሰላም እንዴት ናችሁ? በአብዛኞቻችሁ ጥያቄ መሰረት ፍሬሽማን ኮሚኒኬቲቭ እንግሊሽ ስኪል ዋንን ከቻፕተር 1 ጀምረን እስከ ቻፕተር 5 ያለውን በአማርኛም በኦሮምኛም እንሰራላችኋለን። ዩኒት 1 ውስጥ ሞዳል ኤንድ ኢንፊኒቲቭ ፎር ጊቪንግ አድቫይስ፣ ፕሬዘንት ፐርፌክት ቴንስ። ዩኒት 2 ውስጥ ደግሞ ኮንዲሽናል፣ ዩኒት 3 ውስጥ ደግሞ ቴንስ፣ ዩኒት 5 ውስጥ ደግሞ ዲኖቴቲቭ ኤንድ ኮኖቴቲቭ ሚኒንግ፣ እነዚህ ቮካብለሪ ናቸው። እንዲሁም ደግሞ ኮንዲሽናልን ሪቫይዝ እናደርጋለን። ዩኒት 5 ውስጥ ደግሞ ኮሎኬሽን ኤንድ ቮይስ፣ አክቲቭ እና ፓሲቭ ቮይስ እናያለን። አክቲቪቲ እንሰራለን። እንዲሁም ኤግዛም ጥያቄዎችንም አብረን የምንሰራ ይሆናል። እናንተ ይህንን ቻናል ሰብስክራይብ ማድረግ ብቻ ነው ማለት ነው የሚጠበቅባችሁ። እንዲሁም ቪዲዮን ላይክ በማድረግ እኔም ማበረታታት እንዳረሱ። ወደፊትም የተለያዩ ኤግዛሞችን ኮሚኒኬቲቭ እንግሊሽ ቱንም ስለምናይ ይህ ቻናል ይጠቅማችኋል። በብዙ ቪዲዮዎች እንገናኛለን። ዩኒት 1 ስናይ ሞዳል እና ኢንፊኒቲቭ ምክር ለመስጠት እንጠቀማቸዋለን። እንግዲህ ምክር ስንል ጊቪንግ አድቫይስ ስንል ለሆነ ሰው ይሄ ነገር አሪፍ አይዲያ ነው፣ ይሄ ነገር ምርጥ ሀሳብ ነው ብታረገው ወይ ደግሞ ባታረገው ብለን ስንመክር ማለት ነው። በሆነ ሲቹዌሽን ውስጥ ምን እንላለን? ጊቪንግ አድቫይስ እንላለን። ምክር ሰጠን እንላለን አይደል? ለሆነ ሰው ይሄ ነገር አሪፍ ነው ብታረገው ወይ ባታረገው ስንል ምንድነው ያ ነገር? ምክር። አብዛኛውን ጊዜ ለምክር የምንጠቀማቸው ሞዳል ቨርቦች 3 ናቸው። ሹድ፣ ኦቱ እና ሃድ በተር ናቸው። በኔጌቲቭ ፎርምም እናያቸዋለን፣ ጥያቄም እንሰራለን። ሪሜምበር ግን ማወቅ ያለብን ነገር አፍተር ኦል ኦፍ ዚስ ኤክስፕሬሽን ከነዚህ ሞዳል ቨርብ ቀጥሎ ሁልጊዜም ሞዳል ቨርብን ለአድቫይስ ስንጠቀም ሁልጊዜም ከነሱ ቀጥሎ የሚመጣው ቨርብ ምን መሆን አለበት? ቤዝ ፎርም መሆን አለበት። ማለትም ኤስ መጨመር የለበትም፣ አይኤንጂ ኢዲ መኖር የለበትም ማለት ነው ቨርቡ ላይ። እንዲሁም ደግሞ ቱ ከነሱ ቀጥሎ መምጣት የለበትም። ያው እንደምታውቁት ከኦውት ጋር ሁሌም ቱ ይሄዳል። ይሄ አይለያዩም ማለት ነው። ቱ ቀጥለን ሳይሆን ጨምረንበት ሳይሆን ኦቱ አንድ ላይ ነው የሚሄደው፣ አይለያዩም። which is follows by to base verb። ከኢንፊኒቲቭ ስንቀጥል ማለትም ሞዳል እና ኢንፊኒቲቭ ለምክር ይጠቅማሉ ብለናል። ኢንፊኒቲቭን እንዴት ለምክር እንጠቀምበታለን? ዩዥዋሊ ኢንፊኒቲቭ ስንጠቀም ቱ ብለን ቤዝ ቨርብ መሆን አለበት። አሁንም ኢዲ አይኤንጂ ኤስ መጨመር የለበትም ማለት ነው። አንደኛ ላይ ትራይቱ ፕላስ ኢንፊኒቲቭ ማለትም ትራይቱ ብለን ፕላስ ቤዝ ቨርብ ማለት ነው። ትራይቱ ማለት ምን ማለት ነው ስንል ሜክ አን ኤፈርት፣ ይህንን ነገር ሞክር፣ ይህንን ነገር ለማድረግ ሞክር፣ ለማሳካት ሞክር ማለት ነው ማለት ነው። የሆነ ነገር መሞከር አለበት ስንል ጀንትል አድቫይስ፣ ቀለል ያለ ምክር ማለት ነው። ትእዛዝ አይደለም፣ ብዙም ጥንካሬ የለውም። ኤግዛምፕል ስናይ ትራይ ቱ ፕሪፔር ዩርሰልፍ ቢፎር ፕሬዘንቴሽን፣ ከፕሬዘንቴሽኑ በፊት ራስህን ለማዘጋጀት ሞክር። ስለዚህ እዚህ ጋር ምን እያለው ነው? ሜክ አን ኤፈርት፣ የሆነ ነገር ለማድረግ ሞክር፣ ትራይቱ። ስለዚህ ቱ ፕሪፔር የሚለው ኢንፊኒቲቭ ነው። ከቱ ቀጥሎ ፕሪፔር፣ ይሄ ቤዝ ቨርብ ነው ማለት ነው። ኢዲ የለውም አይኤንጂ። ሶ ስትራክቸሩ እንዴት ነው? ትራይቱ ቤዝ ቨርብ ማለት ነው። ኤግዛምፕል ሰከንድ ኤግዛምፕል ስናይ ዛት ቲቸር ኢዝ ሲሪየስ፣ ያ ቲቸር በጣም ሲሪየስ ነው። ስለዚህ ትራይ ቱ አራይቭ ኤርሊ ኢን ሂዝ ክላስ፣ በሱ ክላስ ጊዜ በጊዜ ለመግባት ሞክር፣ በጊዜ ለመሄድ ሞክር። ስለዚህ ምን እያለው ነው? በጊዜ ለመሄድ ሞክር፣ ራስን ለማዘጋጀት ሞክር። ስለዚህ ሜክ አን ኤፈርት እያልነው ነው ማለት ነው። ሰርድ ኤግዛምፕል ትራይ ቱ ስሊፕ ኤርሊ ቱናይት ቢኮዝ ዩር ኤግዛም ኢዝ ቱሞሮ ሞርኒንግ፣ ኤግዛምግ ነገ ጠዋት ስለሆነ ዛሬ በጊዜ ለመተኛት ሞክር። ስለዚህ ምን እያለው ነው? በጊዜ ለመተኛት ሞክር፣ በጊዜ ለመድረስ ሞክር፣ ራስን ለማዘጋጀት ሞክር ማለት ነው። በጣም እንዲገባችሁ አንድ ኤግዛምፕል ስጨምርላችሁ፣ አሁን ጓደኛክ በጣም ጭንቀታም ነው ከኤግዛም በፊት። ኤግዛም አለ ሲባል ወይ ወደ ኤግዛም ልገቡ ስትሄዱ በጣም ጭንቀታም ጓደኛ ካላችሁ ምን ትሉታላችሁ? ራስን ሪላክስ ለማድረግ ዘና ለማለት ሞክር። ስለዚህ ራሱን እንዲያፍታታ ሞክር እያልነው ነው። እና ምን እያላችሁ ነው? ኦርደር እያደረጋችሁት የለም ማለትም እያዘዛችሁት አይደለም ማለት ነው። የእናንተን ጓደኛ ምን እያላችሁ ነው? የሆነ
ጓደኛዊ የሆነ ምክር እየሰጣችሁ ነው ማለት ነው። የሆነ ፍሬንድሊ አድቫይስ። ሁለተኛ ላይ ደግሞ ኢምፔራቲቭ ሴንቴንስ ነው። ኢምፔራቲቭ ሴንቴንስ ማለት ደግሞ የትእዛዝ ሴንቴንሶች ማለትም የሆነ ነገር ማዘዝ፣ ዳይሬክት አድቫይስ ኦር ኢንስትራክሽን የሆነ ትእዛዝ ወይም ደግሞ ቀጥተኛ ምክር ማለት ነው። ኢንፊኒቲቭ ዊዛውት ቱ አንጠቀምም እዚህ ጋር እንደ ትራይቱ ቱ አንጠቀምም ማለት ነው። አብዛኛውን ጊዜ የምንጠቀማቸው ግሶች ሲት፣ ኦፕን፣ ሪድ፣ ሊስን፣ ተቀመጥ፣ ክፈት፣ አንብብ፣ አዳምጥ ስንል አሁን ቲቸራችሁ ሲት ኒር ዘ ፍሮንት ወደ ፊት ለፊት መጥተህ ተቀመጥ ሲል ቀጥታ እያዘዘ ነው ማለት ነው። ዳይሬክት አድቫይስ ኦር ትእዛዝ ነው ማለት ነው። ኢንስትራክሽን ነው። ወይም ደግሞ በጸጥታ አዳምጥ፣ በአግባቡ አዳምጥ፣ ሊስን ኬርፉሊ ሲል ቲቸር ምን እያለ ነው? ቀጥታ እያዘዘ ነው ማለት ነው። እየመከረ አይደለም። ስለዚህ ኢምፔራቲቭ ሴንቴንስን ለዳይሬክት አድቫይስ እንጠቀማቸዋለን። እሺ ይህን ታል ካወራን ለምክር የምንጠቀማቸው ሞዳል 3 ናቸው ብለናል። እነሱንም እናያለን። ሹድ፣ ኦቱ እና አድበተር ናቸው። እሺ ሁሉንም በእያንዳንድ ለማየት እንሞክራለን። እስካሁን ቪዲዮውን ላይክ ያላደረጋችሁ ልጆች ቪዲዮውን ላይክ ማድረግ እንዳረሱ፣ እንዲሁም በተለያዩ ቪዲዮዎች ዳግመኛ ስለምንገናኝ ይሄ ቻናል በጣም ስለሚጠቅማችሁ ሰብስክራይብ ማድረግ እንዳረሱ። እሺ አንደኛ ላይ ሹድ አለ። ሹድ እንግዲህ አብዛኛውን ጊዜ ምክር ለመስጠት አብሶማ ቀለል ያሉ ምክሮችን ለመስጠት ሞስት ኦፍ ታይም እንጠቀመዋለን ሹድን። ያው በየዕለት ኑሯችን ኢት ሚንስ ዚስ ኢዝ ኤ ጉድ አይዲያ፣ ይሄ አሪፍ አይዲያ ነው፣ ይሄ አሪፍ ሀሳብ ነው። አይ ሪኮመንድ ዚስ፣ ይሄንን ሪኮመንድ አደርጋለሁ፣ ይሄንን አበረታታለሁ እንድታረግ፣ ይሄንን መክራለሁ። ዚስ ዘ ራይት ቲንግ፣ ይሄ ትክክለኛው ነገር ነው ለማድረግ፣ ይሄንን ብታረግ ትክክለኛው ነገር ነው ለማለት ሹድን እንጠቀማለን። ያው የተለያየ ኤግዛምፕሎችን እንዲሁም አክቲቪቲዎችን አንድ ላይ ስለምንሰራ የዛን ጊዜ የበለጠ ይገባቸዋል። ስትራክቸሩ ስናይ ሹድን በፖዚቲቭ በኔጌቲቭ እና በኩዌሽን እንጠቀመዋለን። እዚህ ጋር ደግሞ መርሳት የሌለባችሁ ነገር ሁሌም በኩዌሽን መልኩ ያለ ጥያቄ ካለ ኤግዛማችሁ ላይ ሁልጊዜም ሹድን ነው ማለት ነው። በጥያቄ መልኩ የምንጠቀመው ሹድን ብቻ ስለሆነ። እሺ መጀመሪያ ላይ ፖዚቲቭ ስናይ ሳብጀክት ሹድ ቤዝ ቨርብ መሆን አለበት። ግን ኩዌሽን ስትራክቸር ከሆነ ደግሞ ሹድ ብለን ነው ሳብጀክት የሚመጣው ማለት ነው። መሸወድ የለባችሁም። ኤግዛምፕል ዩ ሹድ ስተዲ ኤቭሪ ዴይ ኢንስቴድ ኦፍ ስተዲ ኤቭሪቲንግ ኢን ዋን ዴይ ቢፎር ኤግዛም። ኤግዛም ነገ ነው ሲባል ሁሉንም በአንድ ቀን ከማንበብ ይልቅ በየቀኑ ብታነብ፣ በየቀኑ ብታጠና አሪፍ ነው፣ በየቀኑ ማጥናት አለብህ እያለው ነው ማለት ነው። ስለዚህ እዚህ ጋር ዩ ሳብጀክት ነው፣ ሹድን ለምክር ተጠቀምም ማለት ነው። ሁለተኛ ኤግዛምፕል ደግሞ ዘይ ሹድ አስክ ዘ ቲቸር ፎር ሄልፕ። አስተማሪውን ለእርዳታ መጠየቅ አለባቸው። ስለዚህ አስተማሪውን ለእርዳታ መጠየቅ እንዳለባቸው እዚህ ጋር ሹድን ተጠቅመናል። ዘይ ሳብጀክት ነው ማለት ነው። ሁለተኛ ላይ ደግሞ በኔጌቲቭ ስትራክቸር፣ ኔጌቲቭ ወደ ኋላ ላይ የምናየዋለን። ሳብጀክት ብለን ሹድ ኖት እንላለን፣ ግን አብዛኛውን ጊዜ ሹድንት ነው የምንለው። የሹድ ኖት ሾርት ፎርም ሹድንት ነው። ከዛ ቤዝ ቨርብ ነው። አሁንም ቤዝ ቨርብ ማለት ቨርብ ዋን ማለት ነው። ኤስ የለውም፣ ኢዲ አይንጂ የለውም። መሻወድ የለባችሁም ባዶ ቦታ ሙሉ ምናምን ስለምትባሉ ኤግዛማችሁ ላይ። ኤግዛምፕል ስናይ ዘይ ሹድንት ዌስት ዜር መኒ ኤቭሪዌር። አሁን እዚህ ጋር ፖዚቲቭ ሲሆን ምን እያልን ነው? ይሄን ነገር ብታረግ አሪፍ ነው፣ ይሄን ነገር ብታረግ ትክክለኛው ነገር ነው እያለን ነው። ግን ኔጌቲቭ ሲሆን ይሄን ነገር ማድረግ የለብህም፣ ይሄን ነገር ካረግ ትክክል አይደለም፣ ይሄ ነገር አሪፍ እንዳልሆነ እየነገረው ነው። ስለዚህ እዚህ ጋር ኤግዛምፕል ላይ ምን ይልናል? ዘይ ሹድንት ዌስት ዜር መኒ ኤቭሪዌር። ገንዘባችሁን ወይንም ገንዘባቸውን በየቦታው ማባከን የለባቸውም። ስለዚህ ገንዘባቸውን በየቦታው ማባከን እንደሌለባቸው እየነገረ ነው። ዘይ ሳብጀክት ሹድንት ኔጌቲቭ ፎርም ኦፍ ሹድ ከዛ ዌስት ቤዝ ቨርብ ማለት ነው። እዚህ ጋር ደግሞ ምን ይላል? ዊ ሹድንት ድራይቭ ቱ ፋስት። ከመጠን በላይ ባለፈ ፍጥነት መንዳት የለብንም። ስለዚህ ከመጠን በላይ መንዳት አደጋ እንዳለው ስለሚያውቅ በፍጥነት መንዳት የለብንም እያለ ነው ማለት ነው።
ይሄን ነገር ማድረግ የለብንም። ሶስተኛ ላይ ደግሞ እንዳልኳችሁ ኩዌሽን ፎርም በኩዌሽን ፎርም እንጠቀመዋለን። ስትራክቸሩም ሹድ ሳብጀክት ነው። አሁን ምን ሆነ? ሳብጀክት ከሹድ ቀጥሎ መጣ ማለት ነው። ከዛ አሁንም ግን ቤዝ ቨርብ ነው መርሳት የሌለባችሁ። ኤግዛምፕል ስቱደንት እና ቲቸር ሲያወሩ ስቱደንት ምን ይላል? ዌን ሹድ አይ ስታርት ፕሪፔሪንግ ፎር ኤግዛም፣ ለኤግዛሙ ራሴን ማዘጋጀት መጀመር ያለብኝ መቼ ነው? መቼ ብጀምር ይሻላል ዝግጅት ለኤግዛሙ። ቲቸር ምን ይለዋል? ዩ ሹድ ስተዲ ስታርት ቱዴይ፣ ዛሬውኑ መጀመር አለብህ፣ ዛሬውኑ ብጀምር አሪፍ ነው እያለው ነው ማለት ነው። ኖታይዝ ኢን ዘ ኩዌሽን ዊ ሹድ ኦርደር ሹድ ሳብጀክት ቤዝ ቨርብ እንደነገርኳችሁ ማለት ነው። እዚህ ሞጁላችሁ ላይ ያለ አክቲቪቲ 1.21 ሴንቴንስ ኮምፕሌሽን ነው። ምን ይላል? አንደኛ ጥያቄ አይ ኒድ ኤ ኳይት ፕሌስ ቱ ስተዲ፣ ለማንበብ ጸጥ ያለ ቦታ ፈልጋለሁ። ዌር ሹድ አይ ጎ፣ ወዴት ብሄድ ይሻለኛል፣ የት ብሄድ ይሻለኛል። ስለዚህ እዚህ ጋር ጥያቄ ምልክት አለ። ስለዚህ ጥያቄ ምልክት ሲኖር ማንን ነው የምንጠቀመው? ሹድን ብቻ ነው የምንጠቀመው። እንዲሁም እንዴት ነው የምንጠቀመው? ሹድ ብለን ከዛ ሳብጀክት። ስለዚህ ሹዳይ ይሆናል ማለት ነው። ዌር ሹዳይ፣ የት ብሄድ ይሻላል፣ የት ብሄድ አሪፍ ነው። ስለዚህ እነዚህንም አብረን እንሰራቸዋለን ትምህርቱን ከጨረስን በኋላ። ሞር ኤግዛምፕል ስናይ እናንተ ስቶፕ አድርጋችሁ ማየት ትችላላችሁ፣ ወይ ደግሞ ላንብብላችሁ። አም አልዌይስ ታይርድ፣ ሁልጊዜ የድካም ስሜት ይሰማኛል። ዩ ሹድ ስሊፕ ኤርሊ፣ በጊዜ መተኛት አለብህ። ስለዚህ በጊዜ መተኛት እንዳለበት እየነገረው ማለት ነው። ስለዚህ ኖርማል ወይ ደግሞ ፖዚቲቭ ስትራክቸር ላይ ደግሞ ዩ ከዛ ሹድ ይመጣል ማለት ነው። ሰከንድ ኤግዛምፕል ማይ እንግሊሽ ኢዝ ኖት ኢምፕሩቪንግ፣ እንግሊዘኛዬ ምንም እየተሻሻለ አይደለም። ዩ ሹድ ፕራክቲስ ኤቭሪ ዴይ፣ ስለዚህ በየቀኑ ልምምድ ማድረግ አለብህ፣ ፕራክቲስ ማድረግ አለብህ። ስለዚህ በየቀኑ ልምምድ ማድረግ እንዳለበት ሪኮመንድ እያደረገው እየመከረው ነው ማለት ነው። ግን እያዘዘው አይደለም። አይ ፌልድ ማይ ኤግዛም፣ ኤግዛሜ ወደኩ እኮ ሲለው ምን ይለዋል? ለቀጣዩ ጠንክረ ማንበብ አለብህ። ዩ ሹድ ስተዲ ሃርደር ኔክስት ታይም፣ ለቀጣዩ ምን መሆን እንዳለበት እየነገረው ነው። እንዳይወድቅ ደግሞ ጠንክሮ ማንበብ እንዳለበት ማለት ነው። እዚህ ጋር መርሳት የሌለባችሁ ዩ ሳብጀክት ነው፣ ሹድ ሞዳል ቨርብ፣ ከዛ ስተዲ ቤዝ ቨርብ ማለት ነው። ቨርብ ዋን ነው። አይ ዋንት ቱ ቢካም ሄልዚየር ኤንድ ሼፐር፣ ያው ጤናማ እንደሆነና ሼፐር ሰውነቴም ቅርጽ በቅርጽ እንዲሆን ፈልጋለሁ ሲለው ምን ይለዋል? ዩ ሹድ ኤክሰርሳይዝ ሬጉላርሊ፣ ያው በተከታታይ በየቀኑ እንቅስቃሴ ማድረግ አለብህ። ስፖርት፣ የአካል ብቃት እንቅስቃሴ መስራት አለብህ። ስለዚህ እዚህ ጋር ሹድን ለምክር ተጠቅመናል ማለት ነው። ሰውነቱ ጤናማ እንዲሆን ስፖርት መስራት እንዳለበት። ሁለተኛ ላይ ደግሞ ቅድም እንዳልኳችሁ ሹድን በኔጌቲቭ ስንጠቀመው ሹድ ኖት ወይ ደግሞ ሾርት ፎርሙ ሹድንት ይላል። ሹድንት ምን ማለት ነው? አሁን አድቫይስ ሆኖ ግን የሆነ ነገር ማድረግ እንደሌለብን፣ ያን ነገር ማድረግ መጥፎ እንደሆነ ዚስ ኢዝ ኖት ኤ ጉድ አይዲያ፣ ይሄ አሪፍ ሀሳብ አይደለም፣ ይሄንን አታርገው ለማለት ማለት ነው። በፖዚቲቭ ሲሆን አርገው፣ ያ ነገር ብታረገው አሪፍ ነው። እዚህ ጋር ደግሞ ባታረገው አሪፍ ነው በኔጌቲቭ ሲሆን። ስትራክቸሩ ሳብጀክት ሹድንት ቤዝ ቨርብ። እሺ ኤግዛምፕል ስናይ ኤግዛምፕል ዋን ምን ይላል? ዘ ዶክተር ሰይድ ዩር ብለድ ፕሬሸር ኢዝ ሃይ፣ የደም ግፊት በጣም ከፍተኛ ነው ይለዋል። ስለዚህ ምን ብሎ ይመክረዋል? ዩ ሹድንት ኢት ቱ ማች ሳልት፣ ጨዋማ ምግቦችን ብዙ መብላት የለብህም። ስለዚህ እዚህ ጋር ሹድንት እንዴት እየተጠቀምነው ነው? መብላት የለብህም፣ ማድረግ የለብህም፣ ያን ነገር ማድረግ ቆንጆ አይደለም፣ ጉድ አይዲያ አይደለም ለማለት ማለት ነው። እዚህ ጋር ሳብጀክት አለ ሹድንት፣ ከዛ ኢት፣ ኢትድ፣ ኢትስ፣ ኢቲንግ አንልም ማለት ነው። ቤዝ ቨርብ መሆን አለበት ሁሌ፣ መርሳት የሌለባችሁ። ሰከንድ ኤግዛምፕል ደግሞ ዘ ሮድ ኢዝ ቬሪ ዳንጀረስ፣ መንገዱ በጣም አደጋማ ነው፣ በጣም አስፈሪ ነው። ስለዚህ ምን ይለዋል? ዩ ሹድንት ድራይቭ ሶ ፋስት፣ በፍጥነት ማሽከርከር የለብህም። ስለዚህ በፍጥነት ማሽከርከር አደጋ እንዳለው እየነገረው ነው ማለት ነው፣ ማድረግ እንደሌለበት። እሺ ቪዲዮውን በጣም ረዝሞ እንዳይንዛዛባችሁ እዚህ ላይ ይበቃናል። ቀጣይ ደግሞ በፓርት 2 ከኦቱ ላይ ቀጥለን
እንጨርሰውና አድ በተርንም አይተን በኔጌቲቭም በፖዚቲቭም ከዛ አክቲቪቲዎችን ሰርተን ኤግዛም ከቻፕተር 1 ውስጥ የወጡ እንሰራና ቻፕተር 2ንም አብረን እናያለን። ይህንን ቪዲዮ ላይክ ማድረግ እንዳረሱ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። ለምን ከዚህ በኋላ በብዙ ቪዲዮዎች ስለምንገናኝ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ ማድረግ እንዳረሱ። ለምን አብዛኛው ጊዜ ሪኮመንድ አያረጋችሁም ሰብስክራይብ ካላረጋችሁ ቻናሉን ስላልፈለጉት ብሎ ቪዲዮ እናንተ ጋር አይደርስም ማለት ነው። ሰርች ስታደርጉትም መጀመሪያ ላይ ይመጣላችሁ። ስለዚህ ሰብስክራይብ አድርጉት። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳረሱ። እኔንም አበረታቱኝ። የምፈልጉትን ነገር ደግሞ በኮሜንት ላይ ግለጹልኝ። እንዲሁም ወደፊት በተለያዩ ጥያቄዎች በተለያዩ ትምህርቶች ስለ ዲፓርትመንትም ጨምሮ እዚህ ቻናል ላይ ማግኘት ትችላላችሁ። ያው ስለ ዲፓርትመንት ማወቅ ገና ስለሆነ ችግር የለውም። ወደ በኋላ ላይ ታያላችሁ።